እናትህን አክብርና የእግዚአብሔርን በረከት ቅመሰው። ደና ልብስ ያልገዛችልህ ቸግሯት ነው። ይሄን ወቅት ተረዳ። ብልሁን ሞኛቱን በሰው እናት አይታ አትናቃት። እናትህን በሰዎች እናት ያነጻጸረ እናቱን እንደሚንቅ የተረገመ ሰው የለም። እናትህን አክብር። አድምጥ ክርስቲያን፣ እናቱን የጠላ ሰው፣ እናቱን የማያከብር ሰው፣ ከርሷ በመወለዱ እንደተጎዳ የሚያምን ሰው ይሄ እግዚአብሔርንም የካደ ሰው። እናትህ የሥጋ እናትህ፣ እናትህ ሀገርህ፣ እናትህ ቤተክርስቲያንህ፣ እነዚህን አክብር። እናትህ ድንግል ማርያም፣ አራቱን እናትህን አክብር። አራቱን እናቶችህን የወለደችህን እናትህን ካከበርክ አገርህን ታከብራታለህ በእርግጠኝነት። አትርገማት አገርህን። እዚህ ሀገር ተፈጥሬ አትበል። ሀገርህንማ ገነት አስመስሎ ነው የሰጠህ። እኛው ራሳችን ከፍተን ነው የከፋችብን። ደም አፈሰስንባት፣ መሬቱ እህል በረከት እንዳይሰጥ ከለከለ። ክፋት ዘራንባት፣ እሾህ አሜከላ ታብቅልብህ እንዳለው ለአዳም ዛሬም እሾህ አሜከላ የምትሆነው በኃጢአታችን ምክንያት ብቻ ነው። አትርገም አገርህን፣ አትጥላ። የሀገር አትበል፣ የአካባቢ አትበል፣ ይሄ ሲዳሞ አትበል፣ ይሄ ወላይታ አትበል፣ ይሄ ጎጃም፣ ይሄ ጎንደር አትበል። አትናቅ፣ አገርህን አትጣል፣ ኢትዮጵያን አትናቅ። በተለይ የወለደች እናትህን በምንም ምክንያት አታሳዝናት። ና ስትልህ ሂድ፣ ስትልክህ ተላክ፣ እሺ በላት። ወጣት እናትህን አታሳዝን። እግዚአብሔር እውነተኛ ከሆንክ እግዚአብሔር ያከናውንልሃል። ጊዜያዊ ሀብት ይሰጣቸዋል፣ አንዳንድ ነገር ያደርግላቸዋል፣ ግን ትጠፉበታላችሁ። እንኳን ነፍሳችሁ ስጋችሁ አይጠቀምበትም። ክርስቲያኖች በእውነተኛው መንገድ ሄደን ለመጠቀም ያብቃን። በእውነቱ የእግዚአብሔርም ትእዛዝ እንደዚያ ነው የሚለው። 10ቱ ትእዛዛት እናትና አባትህን ምን አድርግ ነው የሚለው? አክብር። አባትህን አክብር፣ እናትህን አታሳዝን። ወጣት የመጀመሪያው ምክሩ ይሄ ነው። ሁለተኛ እውነተኛ ነገር ስራ።